ሽፋ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም። መልካም። በፍጡራን ተወሱል ታደርጋለህ? ተወሱል ማለት ነው። ተወሱል አልከው እኮ አንተ እኔን ገና እንዴት አድርጌ ያስረዳለሁ? ኦኬ፣ ስለ ተወሱል አታውቅም? ተወሱል ማለት ምን ማለት ነው? ኦኬ፣ ተወሱልና ተበሩክ ማለት በእናንተ መካከል ላይ ተወሱልን በሁለት ትከፍሉታላችሁ። የተፈቀደና የተከለከለ ተወሱል አለ። የተፈቀደ ውስጥ ደግሞ ዋብያ ኮንግ በፍጡራን ተወሱል ማድረግ አይቻልም። ሀባሾቹ ሁሉም በሚባል ደረጃ ይሄንኛው ይቻላል። በወልዮች በሞቱ እንትኖች ደጋግ የተባሉት በእነሱ ተወሱል ያደርጋሉ። ይሄንን ጣዖት አምልኮ ነው ወይንም ደግሞ ክልክል ነው፣ ያከፍራል፣ ሽርክ ነው ብለው ማሻረክ ነው ብለው ያምናሉ። ኤኒዌይስ አንድ መረጃ ለሱብሃንአላህ ልስጠውና ሜይ ቢ ክርስቲያን የተፈቀደና የተከለከለ ተወሱል ላይ አንድ የክፈትልን ፔጅ 17 ላይ እንደዚህ ይላል። ፔጅ 17 ላይ እንግዲህ ወሃብ ኦኬ እሺ፣ ይሄ ወሃቢዮቹ የተከለከለና የተፈቀደ የተወሱል አይነቶችን ያብራሩበት መንገድ ነውና ምን አይነት የተወሱልና የተበሩክ አይነቶች ተከልክለዋል፣ ምን አይነት የተወሱል አይነቶች ተፈቅደዋል የሚሉትን ያስቀመጡባቸውን የተወሰነ ላሳያችሁና ከዛ በኋላ እንትን እንላለን ማለት ነው። አሁን እዚህ ጋር እነዚህ የኔን ነው የምታወጣው። ያንተንም ነው የተከለከለ ተወሱል የተከለከለ ሳይሆን ያከፍራል ባልከው ላይ ነው ማስረጃው። እንዳረሳ በእናትህ ቆይ ተረጋጋ፣ እናመጣለን። ሱብሃንአላህ አትጩ እስኪ። ያከፍራል። ተረጋጋ። አዳም ይነበብ። ይሄ ከተከለከሉ ተወሱሎች አንዱ ሶስቱን አሳያቸዋለሁ፣ ወሃቢያዎች ከሚናገሯቸው ማለት ነው። አንደኛ በግለሰቦች ሀቅ በክብራቸው እና በደረጃቸው ተወሱል ማድረግ ቢድአ ከሆኑ የተወሱል አይነቶች መካከል አንዱ ከፍጡራኑ በአንዱ ክብር ተወሱል ማድረግ ነው። ስለዚህ በየትኛውም ክብር በየትኛውም ፍጡር ሀቅ ተወሱል ማድረግ አይቻልም። ለምሳሌ በሙሐመድ ክብር ብለህ ተወሱል ማድረግ አትችልም። በየትኛውም ግለሰብ ሀቅ በየትኛውም ግለሰብ ክብር ተወሱል ማድረግ ቢድአ ነው፣ የተከለከለ ነው ብሎ ያስቀምጣል። ይሄ የመጀመሪያው ነው። ሁለተኛው ወልዮችና ደጋግ ሰዎችን መለመን፣ ለነርሱ መሳልና እርዳታን መጠየቅ። ደጋግ ሰዎችን መለመን፣ በክብራቸው መቃረብ መፈለግና ለነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ሱብሃንአላህ። በደንብ አዳምጥ፣ ድገምለት። ወልዮችንና ደጋግ ሰዎችን መለመን፣ ለእነርሱ መሳልና እርዳታን መጠየቅ። ደጋግ ሰዎችን መለመን፣ በክብራቸው መቃረብን መፈለግና ለእነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ይልቁንም እርሱ ከትልቁ ሽርክ ነው። ከምንድን ነው? ይልቁንም እርሱ ከትልቁ ሽርክ ነው ነው የሚለው ኩፍር ይላል። ኦኬ፣ አሻራኪዎች ምንድን ናቸው? የገነት ናቸው? አረ መጀመሪያ አሻራኪ የገነት ናቸው ወይ? አላሁ አክበር፣ የገነት ናቸው። እሺ፣ ልዩነቱ አሻራኪዎች የገነት ናቸው? ልዩነቱን ይኸውልህ አዳምጥ። የሽርክና የኩፍር ማለት ነው። እኔ አዳምጥ ወይ ይሰጣል ገና አትጩህ። አሁን ያሻረኩ የገነት ናቸው የገሃነም ናቸው? ተውባ ካደረኩኝ እኔ ሻርኬ ገነት ገባለሁኝ። ኩፍር ክርስቲያን ሆኜ ግን አይደለም። ተውባ ወደ እስልምና ከመጣ ገነት ይገባል። ዳሲት ምክንያቱም ግን ክርስቲያን ግን አትጩ፣ ተረጋጋ። አንብባውን ተረጋጋ ነው።
ኤኒዌይስ ይሄንኛው አሁን ሀባሾችን የሚጠልዙበት ነው ዋብዮቹ ሀባሾቹ የምታረጉት አዳምጥ። ቆይ አትጩ እኮ የኔ ልዩነቱን ልስጥካ። እፎ ለምንድን ማታዳምጠኝ? ማድረግ ይቻላል። እሺ ተወስሉ ማድረግ ይቻላል አይደለም? ልስጥህ ለምን አታዳምጠኝ? ተወስሉ ማድረግ ይቻላል እንዴ? አንተ ለምሳሌ በእኛ ሃይማኖት ማለት ነው ካፍር ለምሳሌ ክርስቲያን የምትባል ከሆነ ያለ ሻሃዳ ንስሐ ምንም ትርጉም የለውም። እኔ ግን ሽርክ ሰርቼ ሽርክ ፈጽሜ ማለት ነው ተውባ ነው ንስሐ ብቻ ነው ከኔ ያን ሽርክ እንትን የሚለው ልዩነቱ ይሄ ነው። ገባ? ታዲያ ይሁን ምን አገባኝ ነው። ሁለቱም ገሃነም ነው የሚገቡት። አሻረከም ስለዚህ ያከፍራል ባልከው ላይ ወድቋል። አሻረከም አጋራም ገሃነም ነው የሚገባው። ገሃነም ገቢ ናቸው። ምን ካደረጉ? ደጋግ ሰዎችን ከጣሩ። አትጩበና ፓኒክ አታርግ። በአላህ ላይ ምን ካለ ካሻረከ ገሃነም ነው የሚገባው ነው። ምክንያቱም ተወሱል ማድረግ በእነኚህ ሽርክ ነው ብሎ ስላስቀመጠው። የመካ ጣዖታውያን እኮ አላት አሉዛን ያሻርካሉ ስለተባሉ እኮ ነው ገሃነም ይገባሉ የተባሉት። መሐመድ አባት እኮ አብደላ ነው ስሙ። ነገር ግን የጣዖት አምላኪዎችን ይጠራል በሚለው ነው ገሃነም የሚገባው አሻርኳል ተብሎ ማለት ነው። ስለዚህ ሽርክ ፈጽመዋል ከተባለ ገሃነም ገቢ ናቸው። ንስሐ ከገቡ አይ ገነት ይገባሉ። እሱማ እኮ ያጋር እንትን ያለውም እኮ የከፈረውም ካፊሩም እኮ ንስሐ ከገባ ከተመለሰ ገነት ይገባል። እንደናንተ ማሰብ ያለ ሻሃዳ አይገባም። ሱብሃንአላህ ይቅርታና አንድ ጊዜ በወልዮች ተወሱል ማድረግ ኢስላም ውስጥ እንዲቀመጥ ያደርገዋል ወይስ አያደርገውም? አሁን የኔን ጥያቄ መልሱና ወደ እሱ እንገባለን። ያከፍራል ያልከው አለ የለም ማለት ጥያቄ መልስልኝ እኮ የለም ማለኝና ንግባለን። ያ እዚህ ጋር በቃ በግልጽ ይላል በአላህ ሃይማኖት ውስጥ ፈጽሞ ይላል። አትጩ ያለ ተወሱል በእነኚህ ተወሱል ካደረገ ከእስልምና ይወጣል። ከእስልምና ወጣ ማለት ደግሞ ከፈረ ማለት ነው። ከእስልምና ይወጣል። ለምን ትጮህ በእናትህ? ሱብሃንአላህ። ኤኒዌይስ ስለዚህ ተወሱል ማድረግ በእነኚህ እንደ ዋብያዎቹ አስተምሮ አይቻልም። የጥመት አንጃ ናቸው የሚል አቋም ስላላቸው ማለት ነው። ይቻላል የምትለን ካለ ግን ሱብሃንአላህ ያው ከፍ ላድርገውና ተበደልኩ እንዳትል መረጃ ያሳየን። ከእስልምና ይወጣል ሽርክ የሻረከ ሰው ከእስልምና ይወጣል የሚል የለማ። ሽርክ እኮ ምክንያቱም ከእስልምና የወጣ ሰው ልንገሬ ባላህ ሃይማኖት ውስጥ ፈጽሞ የለም ማለት ምን ማለት ነው? በእናትህ ፕሊስ፣ ምን አይነት ድንቁር ያለ ክርክር ውስጥ አትከራከር። ያለ ሃይማኖት ምንድን ነው? እሺ ባላህ ሃይማኖት ማለት ምን ማለት ነው? መጀመሪያ ዳምጠኝ። ባላህ ሃይማኖት ማለት ምን ማለት ነው? ቆይ እሰጥሃለሁ፣ ደግሜ ሌላ መጽሐፍ ላይም እሰጥሃለሁ። ከእስልምና ይወጣል የሚል ቃል በቃል እሰጥሃለሁ። ግን ባላህ ሃይማኖት ውስጥ የለም ማለት ምን ማለት ነው? ባላህ ሃይማኖት የሚባለው ምን ማለት ነው? ያከፍራል ማለት ነው። ባላህ ሃይማኖት ውስጥ ከሌለ አልከፈረም። ሙስሊም ሳይሆን ማነው እንደዛ ብሎ የፈሰረልህ? ኦኬ ከእስልምና ውስጥ በእስልምና ሃይማኖት ውስጥ የለም ማለት አልከፈረም ማለት ነው። ማን ነው እንደዛ ብሎ የፈሰረልህ? ኦኬ ስለዚህ ከእስልምና ሃይማኖት ውጭ ያሉ ሰዎች ያለ ሃይማኖት ውስጥ ነው ያሉት አይደለም። እኔ አላልኩም እንደዛ። ምንድን ነው የምትለው? ምክንያቱም ይሄ ሰው ለምሳሌ አዳም ተወሱል የሚያደርግ ሰው አይደለም። ከእስልምና የሚወጣ ሰው ሻሃዳ መያዝ ይጠበቅበታል። አንተ ራስህ አዳምጥ። ፕሊዝ ሻሃዳ ሲያዝዟቸዋል። እንደዚህ ቲክቶክ ላይ ያሉ ኡስታዞች ራሱ የሚውሉት የአባሾችን እዛ እንትን ካሉ በኋላ ኤኒዌይስ አስተውል። አሁንም በሃይማኖት ውስጥ ፈጽሞ እሱ ጋር እየሄዱ የያዙ ነው። ከዚህ ስር ራሱ ምን እኮ ካዳ እየሄዱ ሻሃዳ እያያዙ አንተ ላይ ግን ትከራከረኛለህ አይደለ እኮ ነው የጨረስ የአንተ ኡስታዞች ሻሃዳ እያስያዟቸው መልሰህ ለምንድን ሻሃዳ ይዙም ብለህ ለምን ነው የምትሞግተኝ? ካዳ ለምን ድርቀት ውስጥ አትግባ ፕሊዝ። ቆይ ፕሊዝ መጽሐፉ በስርዓት የሚለውን እንበል። ሱብሃንአላህ ዝም ብለህ ጊዜያችን አትግደል። የአላህ ሃይማኖት ብላችሁ የምትሉት እስልምና ውስጥ ነው። ፈጽሞ በእስልምና ውስጥ የሉም ከተባለ ውጪዝ ከፍሯል ወጥቷል ነው። ግልጽ እኮ ነው። አይ ዶንት ኖ እንዴት እንደተረዳኸው
ግን ቆይ እዚሁ ሌላ መጽሐፍ ላይ እንሰጣለን። ቃል በቃል ደግሞ እሰጥሃለሁ አንተ እንደምትፈልገው። ኢፎ ይሰማል እሰማለሁ። ይቅርታ ያው በመሀል ገባው። መጀመሪያም በመሀል አስወጥታችሁ ነው ሀሳብን ጀምረን ነበር። ኦኬ እሺ፣ ምን ነበረ? እሺ አንተ ከሁለቱም የተኛውን ትቀበላለህ? እኔ ሁለቱንም አልቀበልም። ኦኬ አንድ ክርስቲያን ወይ በእኛ መካከል ያለውን ልዩነት የአባሾችን ሱብሃንአላህ ኖ ርቀት እንዳትሄድ። ሱብሃንአላህ አንዴ አባሽና ማንነታቸው የሚለው ላይ ገጽ ስንት ላይ ትከፍትልኛለህ መሰለህ? ገጽ 18 ላይ ክፈትልኝ። ርቆ ሳይሄድ እዚሁ ይነበብለት እንዳትወጣ። አንተ እንደምፈልገው ቃል በቃል ሰጣለሁ እያልኩት ሆን ብሎ ነው የወጣው። የቀደም የከፈት ነው አክቹዋሊ ግልጽ ነው። ገጽ 19ን አድርገው ሙሉውን በኋላ ታነበዋለህ። ገጽ 19ን እንዳለ እዚሁ ከስር ሆኖ እንዲያዳምጥ ነው። ገጽ 19ን ሀባሾች የሚለውን አንብብልኝ። ሀባሾች ማለት ብለው ቀጥታ እንደምታስወጧቸው ከእስልምና ላሳየ። እሺ አህባሾች በተባረኩና በተወሱል ስም ሽንጣቸውን ገትረው የሚከራከሩላቸው ለነዚህ ኢ እስላማዊ የሽርክና የባዕድ አምልኮ ድርጊቶችን አመለካከቶች ናቸው ነው። ምንድነው ተውሂድን እንከተላለን የሚል ጀማ ይህን ይናገራልን? ኢ ምንድነው? አስረጋው። ኢ እስላም ጸረ እስላም ያልሆነ ማለት ነው። ኢ እስላም ኢ እስላማዊ ሱብሃንአላህ ኖት ያዝበስል ከስር ሆነ ባቶታ አሪፍ ነበረ። ያውም ስም ጠርቶ እኔ ቅድም ስም ሳልጠራ ነው አይደል አባሽ ሳል ተወስል የሚያደርጉትን እንደዚያ እንትን ያስወጧቸዋል ከእስልምና ብቻ ነበር ያልኩት። ቀጥታ ስማቸውን ጠርቶ አባሽ ብሎ እንደምፈልገው መጽሐፍ ተጨማሪም ሰጣለሁ አስፈላጊ ከሆነ ግን የሆነ የድርቅና እናድርገው። ኤኒዌይስ ሽፋ ኦኬ ቴመር ቀጥይ። እሺ ቴመር እሺ አመሰግናለሁ። ለተከታታይ ይህን ጥያቄ በደንብ ይሰማል። ይህን ጥያቄ አይሁዶችም እንዳንቹ ጠይቀው ነበረ። እኔ ልጄ ተነስቶ በሚኒሊክ ጊዜ አለ እንደማለት እና እንደዛ ቢል ይጨንቀኛል ለመቀበል ምናምን እንዳልሹ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አይሁዶችም እንደዚህ ብለው ነበር እንዳንቺ። ክርስቶስ ምን ብሎ መለሰላቸው? ኧረ እኔ ጋር መጣልኝ። አይ እኔም የያዝኩት ሀሳብ ይሄን ነበር። እሺ አትፈልጊው ነበረ? እዚህ ላይ ጥያቄ ነበረሽ አንቺም? አዎ ዛሬ እኔም ይሄን ታሪክ ሳዳምጥ ነበረ። ብዙ ጥያቄዎች አሉኝ። እፎይ ኦኬ ምንድን ነው እዚህ ላይ ጥያቄሽ? አንድነት እንድንመልሰው ባይዘው እኔ መጽሐፉ የለኝም፣ ታሪኩን ነው የማዳምጠው። ዮሐንስ ወንጌል ላይ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ፣ እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን ነው እውነተኛው? ማን ነው የላከው? ኢየሱስ። እሺ እንመጣለን ወደሱ። መልካም ቴመር እንመልስና እንመጣለን። አቤት ይሰማል። ኦኬ እሺ። አይ እኔ ጥያቄ ተመልሶልኛል። ሁላችሁንም እወዳችኋለሁ። የኦርቶዶክስ እምነት ተከታዮች በሙሉ እወዳችኋለሁ። አላህ ወደ ቀጥተኛው መንገድ ኢስላም ይምራችሁ ለማለት እወዳለሁ። አመሰግናለሁ። ምንድን ነው እሱ ጭራሽ ይመችሽ። ኤኒዌይስ ነጃት ጥያቄዋ ተመልሶላታል። እናመሰግናለን። ጥያቄ ተመልሶልኛል ብላለች። ስለዚህ ክርስቶስን አምላክነት በደንብ አውቃለች ማለት ነው። ዋናው እሱ ነው የምንፈልገው። አምላክነት እንዲገባት ብቻ ነበር የምንፈልገው። ጥያቄ በደንብ ተመልሶልኛል ብላለች። መቀበል አለመቀበል የእሷ ጉዳይ ይሆናል ማለት ነው። ወደ እኔ ልትመጣ ነው። መቀበል አለመቀበል የማን ይሆናል? ከዛ ማለት ነው የእሷ ጉዳይ ይሆናል። ማመን መከተል አለመከተል የእሷ ይሆናል። ጥያቄ ተመልሶልኛል ካለ አንድ ሰው
ተገባት በቂ ነው ማለት ነው። አለማወቅ ኃጢአት አይደለም፣ ለማወቅ መጣር ደግሞ ምሁርነት ይመስለኛል። ኦኬ ምንድን ነው አንቺ እና የኔ ጥያቄ ዛሬ ታሪክ ሳዳምጥና ስጽፍ ነበረ። አንደኛው ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ወዴትም እንደሆነ ታውቃላችሁ፣ እኔም በራሴ አልመጣሁም። ምዕራፉን አልያዝኩትም። አንብቢያ የጻፍሽው ጽፌዋል አላልሽም? እየነገርኩ ነው። ትንሽ ጠብቀኝ። እሺ ኦኬ ቶፒካችን ሽፍት አስደረጉ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ነው የሚለው። ታሪክ ነው። እየሰማ ነው? አዎ እየሰማሽ ነው። መጽሐፉ የለኝም እያልኩ ነው። በታሪክ ነው፣ በድምጽ ነው የሰማሁት። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 28 መሰለኝ። ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ፣ እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከው? እኛ የማናውቀው ማን ነው? እውነተኛ ኢየሱስን የላከው። እንደዛ አይልም። አስተካኪ። ስለዚህ ውሸት ነው ማለት ነው ታሪኩ። እንደዛ የሚል ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ የለም። እየሰማ ነው። አንድ የክፈተው። እሺ እንደዛ ይላል። ምክንያቱም በመቃብር ዮሐንስ ወንጌል ምዕራፍ 5 እንደዚህ ነው የሚለው፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ምን ይላል? ድምፁን የሚሰሙበት ይመጣል። ያ እሺ። ኤኒዌይስ ክፍሉ እንደዛ ነው የሚለው የእኛው። ኤኒዌይስ የዛሬ ቶፒካችን ተወሱል ላይ ነው። ሽፍት አድርገናል። መልሰው ፓራፍሬዝ አድርገው ክርስቲያን ሶሪ አውት ኦፍ ቶፒክ ወጣ። ያ ከቶፒካችን ትንሽ ራቅን። ያ ተወሱልና ተበሩክ ላይ ያ መጨረሻ አካባቢ ጠይቃላችሁ ሙስሊሞች፣ በጣም ከቶፒካችን እየራቅን ስለሆነ ማለት ነው። ስለዚህ ተወሱልና ተበሩክ ላይ ኢትዮጵያ ውስጥ የሚገኙ አህባሽና ዋሃብያዎች ማለት ነው በመጽሐፍቶቻቸው እጅግ በጣም የተለያየ ልዩነት እንዳላቸው፣ በጣም የተራራቀ ሊቀራረብ እንኳን የማይችል ልዩነት እንዳላቸው በመጽሐፍቶቻቸው ተቀምጠው ይገኛሉ። አንደኛውን ኢስላማዊ የሆነ ትምህርት ይዞ የመጣ እያሉ ስለሚፈራረጁ ማለት ነው። ስለዚህ አህባሾች ተወሱልን የሚያደርጉበት ወይም ደግሞ ተወሱል በሚፈጽሙበት መንገድ ዋሃብያዎች በፍጹም አያደርጉም። እንደው ምን ይላሉ? ሽርክ ነው ወይም ደግሞ ከእስልምና የሚያስወጣ ነው፣ በእስልምና ውስጥ የማያቆይ እንደሆነ ደጋግመው ይናገራሉ። ስለዚህ ይሄን ትምህርታቸውን ይዘው አንደኛ አንድ ነን ማለት ይችላሉ ወይ? ለምሳሌ የአብደላ አልሐረሪ የሚባሉ በአህባሾች የሚከተሏቸው አንድ ትልቅ ሼክ አሉና አህመዲን ጀበል የተባለው ግለሰብ እሳቸውን በተመለከተ አንድ የተናገረው ነገር ነበር። ሜይ ቢ ይሄን መጽሐፍ ላሳያችሁ። ይሄ የሚታያችሁ ከሆነ ሁላችሁም አህባሽ ይላል። ስለ አህባሾች የጻፈው ነው። የአላህ ባህሪያትና ለማምታታዎቻቸው የተሰጠ ምላሽ። ስለዚህ እነዚህ አህባሾች የአላህን ባህሪ አንደኛ የሚያምታቱ ናቸው፣ ለእነዚህ ደግሞ የሰጠውት ምላሽ ብሎ ፔጅ 21 ላይ አንዴ እንትን ያለውን ላሳያችሁ። ፔጅ 121 ላይ ምን ይላል? በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላ አልሀበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ ይላል። ምን አሉ? ማሳሳቻ መንገዶችን ይዘው የሚንቀሳቀሱ ብቅ አሉ። ስለዚህ አብደላ አልሀበሺ የሚባሉት በወሃቢያዎች አስተሳሰብ እጅግ በጣም አሳሳች ወይም ደግሞ ሙስሊሞችን ከጥመት ውስጥ የሚያወጣ ትምህርት ይዘው እንደመጡ በዚህ ጋር እየተናገረ ነው ማለት ነው። ከነዛ ትምህርታቸው ውስጥ በሁለተኛ ደረጃ ላይ ያስቀመጠው ምንድነው? አሁን እያወራን ያለንበት ርዕስ ነው። ምን ይላል?
ኢስቲጋሳን ወይም ደግሞ እርዳታን፣ ኢስቲአዛን ወይም ደግሞ ጥበቃን እና ኢስቲአናን ከአላህ ውጪ በሞቱ ሰዎች ማድረግ ይበቃል ይላሉ። ማለትም ተወሱልና ተበሩክ የሞቱ ሰዎችን በመጠቀም ማድረግ ይቻላል ብለው እነዚህ አብደላ አልሀበሺ ይናገራሉ ብሎ አህመድ ዲን ጀበል ይናገራል። ይህ በቁርአንና በሱና በኢጅማ ውድቅ ነው። ማለትም ሙስሊሞች በፍጹም ሙሉ ለሙሉ እኛ ይህን አንቀበለውም እያለ እየተናገረ ነው። ይህ ሽርክ የመጀመሪያዎቹ የቁሬሽ ኩፋሮችና የሌሎች ሃይማኖቶች ነው። ዊች ሚንስ አህባሾች አሁን የሚጠቀሙበት ተወሱልና ተበሩክ የመጀመሪያዎቹ ቁሬሽ ጣዖት አምላኪያን የሚጠቀሙበትን አይነት ስለሆነ ሽርክ ነው፣ ከእስልምና ያስወጣል ይላሉ ማለት ነው። ስለዚህ ይህን ይዘው አንደኛ አንድንን ማለት ይችላሉ ወይ ሙስሊሞች? በመጽሐፍቶቻቸው እንደዚህ ነው የሚጣለዙት። በመጽሐፍቶቻቸው እንደዚህ ይጣለዛሉ። ሜይ ቢ ከድር ካለ እዚህ ላይ የሚለው ሀሳብ ካለ። ቴንኪው። እንግዲህ ተወሱልና ተበሩክ ላይ ሰፊ ልዩነት ነው ያላቸው። ከድር ይቀበላል። ከድር ትቀበላለህ? እንኳን ደህና መጣ። ሰላም ነው፣ ሰላም ነው። ፎይ እንዴት ነህ? ይሰማል ድምጼ? ትሰማለህ? እንዴት ነህ? ይሰማል? አለን አለን። እንዴት ነህ? አለን። ተወሱል ማንን ነው ትቀበላለህ የምትለው? ለምሳሌ ተወሱል በሞቱ ሰዎች ምናምን ማድረግ ይበቃል ብለህ ታምናለህ? ዱዓ ማድረግ ተወሱል ያ ዱዓ ማድረግ ሰው ተወሱል ማለት ማቃረቢያ ከነሱ መፈለግ የሞቱ ሰዎች ጋር ሄዶ መለማመን ምናምን ይቻላል ብለህ ታምናለህ? ለምሳሌ ምንድን ነው ዱዓ ነው? ምንድን ነው የምፈልገው? የሞቱ ሰዎች እንዲያቃርቡ ወደ አላህ። ምን ሸፋ ነው? ዱዓ ነው ሸፋ በለው። እሺ መሐመድ ራሱ ሞቶ አይደለ እንደ ሸፋ የሚሆንልህ? አይ እሱ በቂያማ ቀን ነው። አሁን ሸፋ የሚሆን አለ? አሁን አፊስ ቁርአን አፊስ ከሆነ አፈር የማይበላ ከሆነ ኦኬ ሸፋ መሆን ይችላል። ሸፋማ በምን ምሳሌ በህይወት እያለው ለኔ ነጃት እየሳቀችብህ ነው። እሷ አትቀበልም መሰለኝ። ግራ ገባት። ነጃት ነጃት ትቀበያለሽ እንዴ? ጠይቀኝ፣ ጥያቄውን እንደገና ጠይቀኝ። የሞቱ ሰዎችን ሄዶ መቃብር ለመለማመንም ሆነ ሸፋ ይሆኑኛል እነሱ ያቃርቡኛል ብለሽ ታምኛለሽ? እነሱ ለራሳቸው ሞቶ የለ እንዴ? እንዴት እኔ ነው ለፈጣሪ ያቃርቡኛል? እኔ አላምንም በሞት ሰው ያቃርበኛል ብዬ። ስለዚህ ወልዮች ምናምን እንትን አይሆኑሽም ማለት ነው፣ አማላጅ አይሆኑሽም። አልቀበልም። እኔ እሱን አልቀበልም። አልይ ከሆነ ያረጋል። ለሞተ ሰው ሄዳችሁ ዱዓ አድርጉለት፣ ፈጣሪ ይቅር ይበለው ዱዓ አድርጉለት እንጂ የሚባለው ለራሱ ሞቶን እኔ ያቃርበኛል ብዬ አልቀበልም። አልይ ያረጋል አልይ አይደለ ሲስተር ነጃት? አልይስ አልይ ማን ነው? ሳባ ነው፣ የረሱል ሳባ ከሊፋ ነው። ኦኬ አልይ የትኛው ሐዲስ ላይ የትኛው ቁርአን ላይ ነው አልይ ያቃርባል የሚለው? የትኛው መጽሐፍ ላይ ነው አልይ ያቃርባል የሚለው? ምን አልሽኝ? የትኛው ቦታ ላይ ነው አልይ ወደ ፈጣሪ ያቃርባል የሚለው? አይደለም በቁርአን አለ ያላልኩሽም፣ ባክ የእምነትሽ እኮ ነው ያልኩት። ታምናለሽ አልይ ያቃርበኛል ብለሽ እኮ ነው የምልሽ። አልይም ሆነ ማንም ሆነ እኔ ሰው
ሰው የሞተ ሰው ያቃርበኛል ብዬ አላምንም። ማንም አቀርብሽም ያአላህ እኔ ማምነውን ልንገርህ ረሱላችን ሰለላሁ ዐለይሂ ወሰለም ብቻ የቂያም ቀን ለኛ እንደሚከራከሩ ኡመቴን ማርልኝ እንደሚሉ ብቻ ነው የማውቀው። ከዛ ውጭ አልይም በለው አቡበከርም በለው ማንንም በለው በህይወት እያለሽ እርሳቸው ዱዓ ያደርጉልሽም በህይወት እያለሽ እኔ በህይወት እያለሁ አልይ ሞቶ ነው ዱዓ የሚያደርጉልኝ? አይደለም ረሱል ያልሽው አያደርግልሽም። እሱ አንቀላፍቶ እኮ ነው። አንተ ረሱል ሞቶ ለኛ ዱዓ ያደርጉልናል የሚል እምነት አለ? ዱዓ ያደርጉልሽም? አሁን እርሳቸው አያደርጉልሽም? መካ አሁን ኡምራ ለምሳሌ መካ ስትሄጂ እዛ መቃብር አሁን ለመቃብር ቦታ ትሄጂና ትዘይራለሽ አይደል? ያን አያደርጉልሽም? እና እኔ ነኝ እንጂ የምዘይረው እርሳቸው እንደው አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እሳቸው እንደው ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማሉ አይሰሙም? ይቅርታ አድርግልኝ። እኔ ከሌላ ነገር ጋር አታጋጩኝ። ግን ደግሞ እውነታውን ስናገር ለሞተ ሰው ለኔ ዱዓ ያደርግልኛል የሚል እምነት የለኝም። ረሱላችንም ደግሞ ያስተማሩን የሞቱ ሰዎች ላይ ዱዓ አድርጉላቸው ነው እንጂ እኛ የቆምነው ዱዓ አድርጉላቸው እንጂ ያሉት የሞቱ ሰዎች ለእናንተ ዱዓ ያደርጉላችሁ የሚል አንድም ትምህርት ላይ አልሰማሁም። ነጃት ሰላም አለይኩም ያ አባ አብዱላህ ስቲ አይመልስልሽም። ሰላም አለይኩም ለሞተም ሰው ሰላምታ ነው። ሰላም አለይኩም ሰላምታ ነው። የሞተም ሰው ጋር መቃብር ስትሄድ ሰላም አለይኩም ችግር የለውም። ይሰሙኛል ብዬ አይደለም፣ እሳቸው ይመልሳል ብዬ አይደለም። መሐመድ ይመልሳል አይመልስም? እየሰማ ነው እፎይ? እየሰማሁ ነው። መሐመድ ሰላም ስትዩ ሰላምታ ይመልሳል? ይሄ ክርክር እኮ አይደለም። መግባባት ከቻለን በትክክለኛው እንግባባለን። እየነገርኩ ነው። መሐመድም ሆነ ማንም ሆነ ራሳችን ዚያራን እንሄዳለን፣ እንዘይራለን። ሰላም አለይኩም ደግሞ ሰላምታ ነው። አንተ አንድ ጓደኛ እፎይ እንዴት ነህ ደህና ነው ወይ ቢለስ ልክ እንደዚህ ሰላምታ ማለት ነው። እኔ ስጠይቃቸው እርሳቸው ሊመልሱልኝ አይደለም። ነገር ግን በኢስላም ማንኛውንም ነገር ስታገኝ ሰላም አለይኩም መጀመሪያ ማለት አለብህ። ስለዚህ እንላለን። ግን ከነሱ መልስ ፈልገን አይደለም ከሞቱ ሰዎች እንደዛ ማለት መሐመድ ሰላምታ አይመልስም? ያ አላህ እንደዛ የሚል እኮ አዲስ አለ ያላለች ይጀውባል እንደ ይመልሳል እንጂ ያቃል ይመልሳል። አዲሱን አታውቂውም ማለት ነው። ነጃት መሐመድ እኮ ሬሳው በስብሷል ብለሽ ነው እንደምታምኚው? ጥያቄ አይደለም። እኔ ብዙ ነገር አላውቅም። የማውቀውን የነገርኩ መሐመድ እኮ መቃብር ውስጥ እኮ ቁጭ ብሎ እኮ ሰላምታ እኮ እየመለሰ ነው ለሰው። የትኛው መጽሐፍ ላይ ነው ያለው? አሳየኝ። ይኸው በጣም ብዙ ቦታ ነው ያለው። አንብብላት። ሪያድ አሰሊን 1402 ላይ ነው። የአላህ መልእክተኛ እንደዚህ ያሉ ይላል። አቡ ሁረይራ ነው የተረከው። ሁኤቨር ሰምዋንስ ግሪትስ ሚ ከእናንተ ማናችሁም ሰላም ብትሉኝ አላህ ሪተርንስ ዘ ሶል ቱ ማይ ቦዲ ኢን ዘ ግሬቭ ኤንድ ሪተርን ሂዝ ግሪቲንግ አላህ ነፍሴን መቃብር ውስጥ ወደ ሰውነት የመልሳትና ሰላምታውን እመልስለታለሁ ብሎ መሐመድ ተናግሯል። እስኪ አሁን አሰላም አለይካ ብትዩ መሐመድን እሱ ወአለይኩም ሰላም ብሎ ይመልስልሻል ማለት ነው። ወአለይኩም ሰላም ብሎ ይመልስልኛል። ሁሉም ሰው ስሎ ማለት ነው። ነጃት ሁሉም ሰው ከዓለም አቀፍ ሰላም ስሎ ማለት ነው። ሰላት አታያት ስቀሪ ማለት ነው። ሁሉንም ይመልሳል። አላውቅም። እኔ እንደዛ እንደሚመልስ አላውቅም። አንቺ እዚህ ጋር የሚያስቅ ነገር የለም። መቃብር ውስጥ እኮ ነው ያለው እኮ መሐመድ ተይቶ እኮ ነው እንጂ ያለው ሲጀመር ጣርጋ ትግባ። ቆይ የሚያስቅ ነገር የለም። የሚያስቅ ነገር የለም። ፈዲል የሚባል ልጅ ካፊር ነው። አንቺ መይሳቀችና ነው ምንም ትቃጅብን ሃይማኖት እኮ ምን ተሳቃ መስዋዕት ተሳቃ በሷ መሳቅ ሊናደድብን ነው። የተደሰተ ሰው ይስቃል፣ ያዘነ ሰው ይስቅማ። አላህ ሳቂዎቹ ይወዳል ነው የሚላል እኮ ምንድን ነው እሱ?
እኔ የማያውቁ ሰዎችን አልደግፍም። እፎይ ምንም እምነት ተከታይ ይሁን ብዙ እምነት ስነግርህ ማንኛውም እዚህ ኮሜንት ላይ የሚሳደቡት ሁሉ እምነታቸውን በውርስ የያዙ ናቸው። እናትና አባት ኦርቶዶክስ ሆኑ እንጂ ስለሌላ እምነት ላጥና የሚል አስተሳሰብ የሌለው ሰው ነው የሚሳደበው። እኔ ደግሞ ስለ ኦርቶዶክስን ባውቅ ስለሌላም እምነት ባውቅ ችግር የለውም። ማወቄ ለኔ እሺ እንደ እስልምና አስተምሮ መሐመድ እና ቁርአንን ያፈዙም የሚሉ አሉ። ቁርአንን ያፈዙ ነቢያቶች ምናምን ሬሳቸው አይበሰብስም መቃብር ውስጥ አሉ። የምታወሪው ሁሉ ይሰማሉ፣ ምላሽም ይሰጣሉ። እና መሐመድ አሁን በቢሊየን ሙስሊም አለ አሰላም አለይኩም ባላችሁ ቁጥር ቀና እያለ ወአለይኩም አሰላም ወረህመቱላሂ ወበረካቱ ይላችኋል ማለት ነው። እና ለሁሉም ሰው ምላሽ ይሰጣል። እሱም በማድረግ ለእያንዳንዱ ነው ምላሽ ቢሰጠው። አንብበዋል አይደል ነው ለሜሴንጀር ኦፍ አላህ said whenever someone greets me Allah returns the soul to my body ትንሽ አስጠጋው in the grave and return has greeting ይላል። ከዛ ሰላምታውን ይመልሳል። ነፍሱ ትመለሳለች። ከዛ በኋላ ሰላምታሽን ይመልሳል። ካሜራን አጥራው ትንሽ ለኔ ይሁን አይደል ነው ብጅት አለው ነገር ይሄ ሁላ ሰላምታ እንዴት ይጨርሳል? ያ አንድ በቢሊየን ለሚቆጠር። ስለዚህ አሁን ተወሱል ላይ በደንብ አስተውይ። ቅድምም ብለሽናል ነጃት የሞተ ሰው አይሰማም አይለማም። እኔ ጸሎት አያደርግለት እንደሆነ እንጂ እሱ የተሰምቶ ነው የሞተ ሰው ለእኔ ጸሎት የሚያደርገው አልሽ። ሰላም ስትይ መስማት የሚችል አካል ለአንቺ እንዴት ነው እሱ መለመን ማይችለው ታዲያ? አንተ ስማ፣ አንድ ነገር ልንገርህ። አንተ ስራ የለህም እንዴ? አንተ ስራ የለህም እንዴ? አንተ ሰውዬ ይኸው ስራዬ ነው። መዲና ስማ፣ ቆይ እንነጋገር። እኔ እናንተማ አንተ ጨንጓራ ፊት ማለት ነው። አንተ ግማታም የገማህ ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ? አንተ ዝንጆሮ ስራዬን እኮ እየነገርኩሽ ነው። አንተ ዝንጆሮ ምን አባክ ስራ ነው? አንተ ምን አባክ ነው ስራ? እያስጠነቀቅኩሽ ነው። ተሳዳቢነት ግማታም ጥንብ ማለት ነው። አንተኛን መተቸት አትችልም። አንተ ጥንብ እንደው ባለህበት አላህ ይናአለክ በረክታላ። ስምህን ቀይረው። እሺ በመጀመሪያ ስምህን ቀይረው። አንተ ጨውት አስር ደከም ሲልሽም እፎይታ ያለሽ፣ ደስ ሲልሽም እፎይታ ያለሽ። አይ ወላሂ መቁሩህ ስምህ ራሱ መቁሩህ። ደግሞ ከጎን የተቀመጠው ይሄ አንባቢ ተረጋጊና መዲና ማንበብ ስለማትችል አንተ ጥንብ ማለት ነው። አንተ ግማታም መዲና የሸተትክ ሸታት አንተን የወለደች እናት ምን አይነት ሴት ናት? ያልታደለች አፈር አባክ ብላ በረክታላ። አላይና አልህ ሸታታ የግማታም ልጅ በአማርኛ እየቀራችልኝ ግማታም አንተ ጥንብ። ይህን አሁን አንተ ጥንብ ሰው አይደለህም አንተ ሸታታ ሽንታ መዲና ደስ አለሽ እንደዚህ በመሳደብሽ? አንተ ሽንት ቤት እኮ ነህ አንተ የገማህ ማለት ራሱ። ቁርአን በአማርኛ ነው። ቁርአን በአማርኛ እየቀራች ነው። አላህ ይናአልህ አፈር ብላ አፈር አላህ ያስበላ። ተረጋጊ። አላህ ያስቀር። ኧረ መዲና ተረጋጊ። ምን አይነት ነች? በእናትህ እብድ ከጫት ቤት ነው እንደገባሽው። ዝም በል ጤነኛ ነህ? ዝም በል። አእምሮሽ ይሰራል ነበር። አንተ ጥንብ ግማታም ማለት ነው። አንተ ግማታም የሸተትክ መዲና አሁን ወደ ሸታታ ወራዳ ወደ መልሱ አንተ ወራዳ ታጎን ተቀምጦ የሚያስነግር ሰው አንተ ግማታም። እስኪ እና አንብቢው መዲና ምን ይላል? ሸታታ አላጅ ለምን አባክ ተኛ? ምን አባክ ልታወጣልና አንተ ጥንብ ነጀት ወንድ ትሆን ካንተ አትወጣም። ጤነኛ ነች እንዴ? መዲና ታዲያ የምትኖረው አንተ ሸታታ የማትወጣው ተዘላለም ተደብቀህ ነው የምትኖረው። ዘላለም አንተ ተደብቀህ ነው የምትኖረው። አንተ ጥንብ ሸታታ የገማህ። ኧረ ተይ መዲና አንተ የገማህ ሸታታ። ይኸውልሽ የውጫዊ መቆሸሽ በውሃ ይጸዳል። የአይምሮ መቆሸሽ ምን ውሃ የታባክ ታገኛለህ? አሁን አንቺ አይምሮሽ ነው የቆሸሸው እኮ የታባክ ታገኛለህ? ውሃ አንተ ቆሻሻ፣ ወላሂ ቆሻሻ። ከውስጥሽ የሚወጣው የቆሸሸ ነገር በውሃ እንኳን አይጸዳም። አራም ጥንብ ትሸታለህ። ጢምህ ቅማላም
የገማህ የተግማማህ ልጃው ነብዩ አመጥያታለሁ ማለት ነው። ሸራፋ አንደኛ ነብይሽ ሸራፋ ነው። ነብይሽ ቅማል አለበት። ነብይሽ በገማው ይታጠባል። ማስረጃ ሱናን አቢ ዳውድ 67፣ ሱናን አናሳይ 327፣ ሱናን አቢ ዳውድ 3080፣ ሳያል ቡካሪ 27 71 እንደዚህ አካባቢ በእነኚህ መረጃዎች ላይ ነብይሽ ያልሻቸው ሁሉ ነው። በገማ ውሃ ነው የሚታጠበው። ሰገራ በገባበት፣ የሞቱ ውሾች በተጣሉበት ነብይሽ ቅማል ነበረበት፣ ይቀመልልን ነበር ተጸጉሩ ላይ። ነብይሽ ሸራፋ ነበረ። ያልሽው ሁሉ እኔን የሚተካ እኔ የሚገልጽ ሳይሆን ነብይሽ የሚገልጽ ነው። እናመሰግናለን መዲና። እንዲህ ስታየኝ ነብዩ መስያ ነው። ጥርሴን ስታየው ሸራፋ ነው። ኦኬ ወደ ቶፒኩ እንመለስና ተወሱል ላይ በሞቱ ሰዎች ተወሱል ማድረግ ሀባሾች ይበቃል ይላሉ፣ ዋብያዎች ደግሞ አይበቃም እያሉ ነው። እንዲያ ከሆነ መጽሐፍቶቹ እንደሚናገሩት በግልጽ ሙሐመድ በመቃብር ውስጥ ሆኖ ሰላምታ ይመልሳል። ሰላምታ የሚመልስ ከሆነ ተወሱልስ በሱ ማድረግ ይቻላል ወይ? በሙሐመድ ማድረግ ይቻላል ወይ? በህይወት እንደነበረ ሰዓት አሁን በመቃብር ውስጥ ላለው ተወሱል ማድረግ ይቻላል ወይ? አቡ ካሊድ እንኳን አመጣ። እንዴት ነው? አለን ከማታ ጀምሮ ምርጥ ድራማ እያሰራ ነው አንተ። ይሄ ጥሩ ነው ግን አንተ ያ አሁን አንተም ትንሽ ድራማውን ስራልን እና አልከስና ትወጣለህ። ተወሱልን እንዴት ነው? ዲፋይን አድርገው። ተወሱል ምንድን ነው? አይ አንተ ንገረኝና ችግር የለውም ግን ይሄ ነገር ጥሩ አይደለም ለአንተ። አንተ አላማ አለክ። ያው ሰዎችን ለምሳሌ ጥሩ መንገድ በአንተ ሀሳብ ወደ አንተ እምነት እየሰበከን ያለው ብዙ ጊዜ ግን ምንም የእስልምናም ይሁን ሃይማኖት አይደለም፣ የእስልምናም ይሁን የክርስትና እውቀት የሌላቸው ሰው ይገባሉ። ብዙውን ጊዜ የሚጨሰው በሱ ነው። በቃ ቴንክ ዩ። አሁን አንተ ራስህ አጋጣሚ እንትን አስወጥቶኝ አዳምጥ። የእስልምናም የክርስትናም እውቀት የሌላቸው ሰዎች አልክ። ተወሱል ምንድነው ስለ እንኳን አላቅም አንተ ራስህ አስረዳኝ እያልክ ያለ ሰውዬ እኮ ነው። አንተ ራስህ ግን አንድ ጥያቄ ላይ ለምንወያይበት ቶፒክ ላይ አላውቅም አይደለም። እኔ አላውቅም አላልኩም። ኦኬ አስረዳኝ። አላውቅም አላልኩም። እኔ አላውቅም አላልኩም። ምንድነው ያልከው? አይ ሐሳብ ያነሳው አንተ ስለሆነ ያነሳው ሐሳቡን አንተ ስለሆነ ማለት ነው። ችግር የለውም ንገረኝና ከዛ ችግር የለም እኔ መልስልሃለሁ። ግን እየሰራ ያለው ፖለቲካ እንደዚህ አይነት እምነት አይሰበክም። ፕሊስ አታልቅስ። አልቅሰ ከስር የትናንትናው ዲቤት ትንሽ ጨጓራ ልጦሃል ማለት ነው። የእናንተ ልጆች ነበሩ ባለጌ የነበሩት። ሀባሾቹ ጨዋ ነበረ። ሀባሾቹ ጨዋ ነው። አንደኛ ማቹር ነው፣ እውቀት ያለው ነው። እናንተ ናችሁ እንትን ያላችሁት። እንደው ብዙ ናችሁ አልቻላችሁትም። ኤኒዌይስ ስለዚህ ተወሱል ጨምረኝ። እኔ የለሁበትም፣ አልተሳደብኩም። እኔ እየተማርክ ነበር ገብተህ ከኔ ጋር እምቢ አልከኝ። ማስገባት እምቢ አልከኝ። እኔ አልተሳደብኩም። ኖ በመጀመሪያ እኔ እናንተ አውርተን አልነበረም? እንደውም አልችልም ከምችለው በላይ አታሸክመኝ በቃኝ ብለህ ነው የወጣኸው ከኔ ጋር አውርተናል። እኔ አልኩህ ያወራነው በሌላ ጉዳይ ነው። ግን እነሱ ሲሳደቡ እኔ አልተሳደብኩም፣ አልነበርኩም። ጎበዝ። ስለዚህ እኔ እናንተ ግን ተወያይተን ቶፒኩ ላይ ከአቅም በላይ ሆኖ መጨረሻ ላይ ወጣሃል። ከአቅም በላይ አታሸክመኝ ብለኸኛው። ኦኬ ነጃት ስላነሳው ፖይንት እናውራ። እንመልስልሻለን። ትንሽ ቆየት በይና ቶፒኩ ላይ መሀል እየተገባ ስለሆነ እንመልስልሻለን። ችግር የለውም። ይኸው በደንብ እስከዛ ቅድም የጠቀሽው ጥቅስ እንመልስልሻለን። አይ ቲንክ ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 27 ምናምን አካባቢ 27 28 እንደዛ አካባቢ የሚገኝ ጥቅስ ነው። ኤኒዌይስ እንመልስልሻለን። መተናል። ዛሬ ደግሞ ምንድነው ሊሳችሁ? ዛሬ ስለተወሱል የተወሰነ እንትን እያልን ነበር። ከፊል ዋሃብያ አባሾች የሚሰሩትን ያከፍራል፣ ወደ ክፍር ያስገባል የሚሉ አይነት አመለካከት አላቸው። ብዙ ክታቦቻቸውም እንደዛ ይላል ብዬ ነበር።
ማስረጃ አውጣ። ይሄን ከፊል ማለት ያው ከፊል የእስልምና ያው አንድ ማለት በቃ ዞሮ ወሃቢ የአህባሾችን ስራን ይቃወማል እና ያከፍራል ብሎ ነው የሚያስበው። ክታቦቻቸውም እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣና ከዛ እንቀጥላለን። ይሄን ማስረጃ ካላወጣ ግን ዛሬ እኔ እናንተ አንቀጥልም። አውጣ ይሄን ማስረጃ። ወደ ብሰዋል ዛሬ አይደለማ አንተ እኮ መልካም ሱብሃንአላህ። እሺ ተወሱልን ዲፋይን አድርገው አንተ ቅድሚያ መጀመሪያ ያከፍራል። ይኸው ሰምታችኋል። ክርስቲያንም እዚህ ስር ያላችሁ ክርስቲያኖች ምናልባት ሙስሊምም ካላችሁ ሰምታችኋል። ያከፍራል ብሎ ያስባሉ ያልከውን ማስረጃ አውጣና ወላሂ እኔ ካንተ ጋር አውራለሁ የትም አልሄድም እኮ ደግምልሃለሁ። ያው ያከፍራሉ ልሳደስልህ ማስረጃ አውጣ። እውነት ያ ኪታቦቻቸው እንደዛ ይላል ያልከውን ማስረጃ አውጣ። ያላ እሺ አቆ አንተን አቋም ቅድሚያ እንወቅ። አንተስ ምንድነው አቋምህ? ኧረ እሱን አይመለከትህም። ማስረጃውን አውጣ። ያከፍራል ያልከውን ያከፍራል ብሎ የሚያስተምረው ወላሂ እኔ ያደንቀሃለሁ። ይህን ማስረጃ መልስ ከመለስክ ማለት ነው ወላሂ ያደንቀሃለሁ። የዚህን ማስረጃ አምጣት። ተረጋጋ። አንድ ሳይሆን ተበቂ በላይ እሰጥሃለሁ። ተረጋጋና ቅድሚያ እንግባባ። የሀባሾችን ተወሱል ትቀበላለህ? የሀባሾችን ተወሱል ትቀበላለህ? ሳይመለከትህ ታዲያ ምንድን ነው የምታወራው? የሀባሾችን አሁን የለፈለፍከውን ማስረጃ አምጣ። እኔ ወላሂ አልፈራህም። ረብሽ ቆይ ተረጋጋ። ምክንያቱም የሀባሾችን አቂዳ የትኛው ነው የሚያከፍረው የትኛው ነው የማያከፍረው እያንዳንዱ ላይ እንደሚያከፍረው አሳያለሁ። አክፍረው እንደሚያከፍሩ አሳያለሁ። ለምሳሌ አዳምጥ። በሞቱ ሰዎች ተወሱል ታደርጋለህ? ፈት ማስረጃ በሞቱ ሰዎች ተወሱል ታደርጋለህ? ክርስቲያኖች እያዳመጣችሁ ይሄ ሰውዬ እናንተን እያጭበረበረ ነው። ማስረጃ ክፈት። እናታችሁ ቆይ ገና ምንም ሳይሞቅ ምንድነው ጮክ? ተረጋጋ። ኧረ መናተሪ ተረጋጋ። ሱብሃንአላህ እኔን ታውቀኛለህ ለማስረጃ እንደማላወራ አይደለ? ስለዚህ አውጣ ውይይት እናድርገው። በእናትህ አትጮህ። ተወሱል አሊያም አስወጣለሁ። እኛ አሁን መጫጫው ገና ሳይሟሟቅ መጫጫው አልፈልግም። አሁን ሰላም ማስረጃውን ማምጣት ካልቻልክ አስወጣኝ። አልችልም በልና አስወጣኝ። እኔ አስወጣኝ ማለት ግን ወላሂ ማስረጃው የለህም ማለት ነው። ኢማን አናከፍርም ብለህ ነው የምታምነው? ዋብዮች አላከፍሩም በልና ሲመን ይሄን ማስረጃ አውጣ። ኪታቦቻቸው እንደዛ ነው የሚያስተምረው። አህባሾች የሚሰሩትን ስራ ያከፍራል፣ ወደ ኩፍር ያስገባል ብሎ ኪታቦቻቸው እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣ። አንተ እንድትል እኮ አድርገሃል እኮ አንተ እንድትል አድርገህ ትልቅ ሰው ነህ። ፕሊስ አንተ እንድትል እኮ ላደርግህ ነው። ገና ምን አስቸኮለ? በአህባሾቹን ተወሱል የሚያደርጉበት ይቻላል ብለህ ታምናለህ? መጽሐፍቶችን የምክደው ከሆነ ራስህ እንድትል አደርግሃለሁ። ቀላል እኮ መጽሐፍቶችን እሰጥሃለሁ። አሁን የሰራሁት ቪዲዮ አለ። የአንተ ኡስታዝ እንዴት እንደሚያከፍር አዳምጥ። አሁን ሰርችበት የገባሁት ቪዲዮም አለ። ግን ተረጋጋና ውይይት ስለምፈልግ እኔ ታከፍራለህ አታከፍርም? አንተስ ተወሱል ታደርጋለህ እነሱ እንደሚያደርጉት? እፎይ ዛሬ ስምህን ዝቅ እያረከው ነው። እፎይ ያለ ማስረጃ አያወራም እያሉ ነው ክርስቲያኖች ከስሬው። እንዳታሳፍራቸው። ማስረጃ ተማር። እሺ ተማር። ቅድሚያ ውይይት የሚባል ነገር እወቅ። መረጃ የሚጠየቀው ዳያሎግ ካደረግክ በኋላ ነው። ምንም ዳያሎግ ባላደረግክበት ላይ መረጃ አይጠየቅም። እያንዳንዱ ላይ መረጃ ሰጣለሁ። ላወራሁት እንዳትወጣ ቁጭ ብለህ ተከታተል። መረጃ መጨረሻ ላይ እናመጣላለን። አሁን ግን ዳያሎግ ለጊዜው ማደንዘዣ እንዲሆነ አሁን የሰራሁት ቪዲዮ አለ። እሱን አዳምጥና ነው። ኤኒዌይስ ሽፋ ወይንም ደግሞ አልሐምዱሊላህ የተመለስ ቴምር ሀሰን አሁን የሰራሁትን ቪዲዮ አዳምጠው። እስከዛ ማደንዘዣ እንዲሆነ ማለት ነው። አልሐምዱሊላህ
መወያየት የሚችል ብቻ በቅድሚያ። ከዛ በውይይታችን ላይ መረጃ እንጠያየቃለን። እንደዛ ነው። ዝም ብላችሁ አትጩ። ጥያቄ ነበረኝ። እፎይ ይሰማል ድምጼ? ኦኬ። ሙስሊም ነሽ? አዎ ሙስሊም ነኝ አልሐምዱሊላህ። ጥያቄ በኋላ ላይ